የሲቪል ማህበረሰብ ድርጅቶች በኢትዮጵያ ልማትና ዴሞክራሲ ስርዓት ግንባታ ያላቸው ሚና ከፍተኛ ቢሆንም ለዚህ የተመቻቸ ምህዳር አለመኖሩ ላለፉት 10 ዓመታት ያህል ማነቆ ሆኖ ቆይቷል። አዋጅ ቁጥር 621 በጣም አስቸጋሪ ህግ ነው። በዲሞክራሲ፣ በሰብአዊ መብት፣ በመልካም አስተዳደር፣ በግጭት አፈታት፣ ፍትህ፣ መልካም አስተዳደር የመሳሰሉትን በግልጽ ያግዷል። ሰብአዊ መብት፣ ዲሞክራሲ ከመሳሰሉት ነገሮች ጋር ተያይዞ የሚሰሩ ድርጅቶችን ጠራርጎ የጣለ እና ምናልባት ጥቂት ድርጅቶች ብቻ ያንን ተቋቁመው የቀጠሉበት ሁኔታ ነው ያለው። በስራ ላይ የነበረው የበጎ አድራጎት ድርጅቶችና ማህበራት አዋጅ ቁጥር 621/2001 የነበሩበትን ክፍተቶችን ለመሸፈን የሚያስችል አዋጅ ቁጥር 1113/2011 ወጥቶ ተግባራዊ መደረጉ ይታወሳል። ይህም ምርጫን ጨምሮ በተለያዩ ሀገራዊ ጉዳዮች ላይ እንዲሳተፉ እድል ፈጥሯል። የዚህ አዋጅ ትሩፋት ነው ብዬ መናገር እችላለሁ። ይህ አዋጅ ከወጣ በኋላ ነው እኛም የተቋቋም ነው በ2011 እና የ2013ን ምርጫ የሲዳማ ህዝበ ውሳኔን፣ የደቡብ ምዕራብ ኢትዮጵያን ህዝበ ውሳኔ፣ የደቡብ ኢትዮጵያ ህዝበ ውሳኔ እንዲሁም የወላይታ ህዝበ ውሳኔ ድጋሚን ምርጫን የተከታተል ነው። ይህ አዋጅ በሰጠን ባመቻቸው ስርዓት ውስጥ ነው ማለት ይችላል። ሲቪል ማህበራቱ በዚህ ረገድ ከተለያዩ የሲቪል ማህበራት ጋር ይሰራሉ። የፖለቲካ ፓርቲዎች የጋራ ምክር ቤትም አለ። ስለዚህ ከነሱም ጋር እንደ ምክር ቤት እኛም የመግባቢያ ሰነድ ተፈራርመን አንዳንድ ጉዳዮች ላይ እንመካከራለን። በሀገራዊ ምክክርም ላይ፣ በምርጫውም ላይ፣ በሌሎችም በሰላም ዙሪያ እንመካከራለን። በ2013 ዓ.ም የተካሄደውን ሀገር አቀፍ ምርጫ ሂደት ውስጥ የህዝብ ግንዛቤ በመፍጠር ታዛቢዎችን በማሰማራት ረገድ የተለያዩ ስራዎች ተሰርተዋል። የሲቪል ማህበረሰብ ድርጅቶች በምርጫ ሂደቱ መሳተፋቸው ደግሞ ምርጫው ዴሞክራሲያዊ እንዲሆን ከማገዝ ባለፈ በሀገረ መንግስት ግንባታ ላይ ትልቅ ድርሻ ይኖራቸዋል። መታዘቡ ምንድነው? የተሻለች ሀገር ለመገንባት የተሻለ መንግስት ለማምጣት በሚደረገው ጥረት ውስጥ አስተዋጽኦ ለማድረግ ነው። ስለዚህ ያንንም ያደርጋሉ ማለት ነው። ስለዚህ ባለፈው 6ኛው ሀገራዊ ምርጫም ላይ ይሄንኑ አድርገዋል። ፕሮሰሱን ሂደቱን ሊያደናቅፉ የሚችሉ አካላት ካሉ ከየትኛውም አካል ማለት ነው ይሄ ልክ አይደለም የሚል ሪፖርት ያቀርባሉ ማለት ነው ለምርጫ ቦርድ። የሀገራዊ ምርጫ ሪፖርቶች ተደራጅተው ተጠናቅረው ታትመው ሶፍት ኮፒም ኦንላይን አቬሌብል ናቸው። ስለዚህ ይሄ የተለያዩ አካላት የመረጃን ዝግጁ ያደረገ ነው። ከዚህ በፊት ይሄ አልነበረም። እኛ ይህንን ለማስተዋወቅ ጥረት አድርገናል ብዬ አስባለሁኝ። የምርጫ ሂደቱ የአንድ ጊዜ ብቻ እንዳይሆን ተከታታይ ስራዎችን መስራት ያስፈልጋል። በ6ኛው ሀገራዊ ምርጫ የታዩ አዎንታዊ ጅማሬዎች እንዲቀጥሉ፣ ማሻሻያ የሚያስፈልጋቸው ደግሞ እንዲሻሻሉ ከምርጫ ቦርድና ከሚመለከታቸው አካላት ጋር እየሰሩ ነው። የቅድመ ምርጫ፣ የምርጫ ዘመን እና ድህረ ምርጫ የሚለው ከምርጫ ስራው መሰራት እንዳለበት የሚያሳይ ነው እና እኛም ይህንን መንገድ ተከትለን ነው ላለፉት 4 እና 5 ዓመታት እነዚህ ስራዎች ሰሰራ ቆይተናል። የተለያዩ የጥናቶችን አካሂደናል። ማሻሻያ ሀሳቦችን አቅርበናል። የተወሰኑት ማሻሻያ ሀሳቦቻችንም ተቀባይነት አግኝተዋል። በተሻሻለው ህግ ውስጥ የመካተት እድል አግኝተዋል። እንደዚህ አይነት ነገሮችን የማገዝ ስራዎች እንሰራለን። በሰላም በመጠናቀቁ ምክንያት ኢትዮጵያ አሸንፋለች የሚል ርዕስ ይዘን ጠቅላይ ሚኒስትሩ በተገኙበት አመስግነናል። በዛም ጊዜ ነው እኛ ባዘጋጀነው መድረክ ላይ ነው ጠቅላይ ሚኒስትሩ ወጥተው ለፖለቲካ ፓርቲ አመራሮች ስልጣን እንደሚሰጡ ቃል የገቡት። ስለዚህ ያንንም በማድረግ የተለያዩ መደቦች ላይ ለፖለቲካ ፓርቲዎች ስልጣን ሰጥተዋል ማለት ነው። ስለዚህ ይሄንን የምናደርገው ምንድነው? ቀጣይም የተሻለ ነገር እንዲያደርጉ ነው። ዘንድሮ ለሚካሄደው 7ኛው ጠቅላላ ምርጫ ከ180 በላይ የሲቪል ማህበረሰብ ድርጅቶች የተመዘገቡ ሲሆን ከ5000 በላይ ታዛቢዎች በተለያዩ የምርጫ ጣቢያዎች ይሰማራሉ።